ሳያችሁ መጀመሪያው መስመር ከስፓልቱ ወረጃ ወደ ቡሆሮ መግቢያ የሚባል አለ። ከዛ መግቢያ ነው መጀመሪያው መስመር ማለት ነው። እና ስፋቱ በጣም ትልቅ ነው እንደምታዩት። ይሄ ዝቅዝቅ እንግዲህ ደግሞ ወደ ውስጥ ስንገባ እንግዲህ ከወደ ላይ ዲካው ይሄ አጥሩ ነው። ከወደታችም እንደምታዩት እዚህ ትልቅ ቤት አለው። የድሮ ቤት ነው። ያው ለጊዜ ያኖራል፣ ግን ይሄን አፈርሶ እንደ አዲስ መስራት ይቻላል። በደንብ ሆኖ ትልቅ ቦታ ነው። ታረቄ ነው። ስፋቱን ማሳያችሁ ወለቴ ቦታው ማለት ነው። ይሄ መጨረሻው አዋጥስ ግሬስ ይሄ ነው በቃ። ይሄ የመጨረሻው አጥሮ ይሄ እንደዚህ ብሎ ሽቅ ከወደ ላይም ያው ዙሮ ቤት ከቤቱ ትንሽ አለፍ ብሎ ማለት ነው። ያን ኩሽና ነው ምን ያን ይሄ ኩሽና ወደ ነው። ይሄ ሽንት ቤት ነው። ሽንት ቤት ነው። ሻወር አለው። ኩሽና ነው። ይሄ ኩሽና ነው። ውስጥ ኩሽና አለ። ግድም ስንሄድ በዚህ ነው እንግዲህ በጣም ሰፊ ነው ጀማዓ። እንደዚህ ማለት ነው። እንዲሁ ጠቅላላ 29 ነው መሬቱ ላይ ግን በማረጋጫ የተሰራው 22 ነው። ሌላው ጠቁሯል። ስንት ሜትር ጠቁሯል? 22 7 ሜትር ጠቁሯል። ወደዚህ ይወሰዳል። መንገድ ነው የሚያሳየው ጠቁሯል። ያ ደግሞ አሁን መመሪያ መጣ የሚገዛው ሰው ጠቅላላ ሲንሳው ይሄ መሰለኝ እንደ ወለ ለሄ ለልብስ ማስጨብራ ሰደን ምንሳቁ ተखाው እንዴ 290 ካሬ 290 ካሬ ስፓልት ሽቅብ ሲወጡ ስፓልት ያወጣቸዋል። የፊት ለፊት የምታየው ዳሽን ባንክ ነው። ይሄ
ሹክ ቢያወጣል ይሄ የመጀመሪያው ስፋልቱ ባጃጅ በቃ ይታያል። ባጃጆች አሉበት ነው ስፋልቱ። ወደ ገበያ ወደ መናኸሪያው መሄጃና ወደ አቧሬ መሄጃው ስፋልት ማለት ነው። ደግሞ እዚህ ጋር ወደ ስኩል መሄጃው በጀርባ በዚህ በኩል እንግዲህ ቦታው እዩት ስፋቱን። ይሄ ነው ቁልቁለቱ ማለት ነው። እዝማት ደግሞ ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ የማካፈላችሁ በጣም ጓደኝነት የራቀበት ማንን አምነን የምንኖርበት ጊዜ ነው ትንሽ የጠበበን። ለምሳሌ ያክል የሱዳኒ እንትናት ሞጥናት ትክክለኛ ታሪክ ነው እየነገረችን የነበረውና ከሰማሁት ላካፍላችሁ። እሱ ምንድነው ሁለቱም የ16 አመት ልጆች ናቸው እድሜያቸው ማለት ነው። ጓደኛሞች ናቸው፣ በጣም ጓደኛሞች ናቸው። እሷ ልጅቱ እንግዲህ ከቤቷ ሁሉ ጊዜ ብዙ ጊዜ ትመጣለች። አባትና እናቷም አሉ በህይወት ይኖራሉ። አባቷ ተጫዋች ነው፣ በቃ መሳቅ መጫወት ምናምን ነገር ይወዳል። ጓደኛዋ የሱን ጨዋታ ስታይ እንደዚህ እንደ መውለድ ይሁን ወደው ይሁን ምን አላውቅም፣ ብቻ ተቀርበዋለች፣ እየተቀራረበች ነው። ግን ቢሆንም ለጓደኛዋ አታስታውቃትም። ያለ አይደለ የጓደኛዬ ናት አባቴም ቃል ሳቅ ስለሚስቅ ስለሚጫወት በላ ብዙ ይሄን ነገር ጭራሽ የማይጠረጠር ነገር ነው። እንደዚህ ያይ ነው እንግዲህ የምታሳልፈው። ግን ጓደኛዋችኛይቱ ሌላ ነገር ነው የምታስበው። አባቷም እንደዚህው አለማየም ከለታት አንድ ቀን ፌስቡክ ላይ እሱ ኮምታለች፣ ልጅቱ ፖስት አድርጋለች። ምንድነው እሱ ሁለታቸው ተጋብተው በቃ ያኔ ትክክለኛ ባልና ሚስት ሆኖ ይሄ ነገር አይቶ ጓደኞቿ እንዴ ይሄ አባትሽ አይደለም እንዴ እቺስ ጓደኛሽ አይደለም እንዴ ምንድነው ነገሩ ምናምን ብሎ ይሏታል። ልጅቱ ገብታ ስታይ እውነት ትክክል። አስቡት እንግዲህ በጣም ቅርብ የምትሏት ጓደኛችሁ አባታችሁን አግብታ ሳታውቁ ይሄ ነገር ሳታውቁት የግብብነት ምናምን ነገር ሳይኖር ሳታውቁት ፈጋኪዳ አባታችሁ ጓደኛችሁን አግብተው ስታገኙ ምን አይነት ስሜት ይሰማችኋል? አስቡት። የቻውን ከጓደኛም እንደ እህትም ነበር የምታያት። በዛ ላይ ደግሞ አባቷን አግብታ በዛ ላይ እናቷን እዚህ ቦታ ያደርሳት። በዚህ ምክንያት ተባን እናትና አባቷ እንትን አለ በውስጥ በቃ ሰላም የለም። እንዴት ይችን ህፃን ልጅ የልጁን እድሜ ያገባል በኔ ላይ እንዴት ይጋጃል በማለት በቀሉ ጊዜ ይጨቃጨቃሉ። መጨረሻ ተፋቱ። እንግዲህ አባትም ያለው ያሽኛይቱ ጓደኛዋ ጋራ ሚስቱ ጋራ ነው አዲስቱ ጋር፣ እሷ ደግሞ ያለችው እናቷ ጋራ ነው ያለችው። አስቡት። አንቺ ጓደኛ ተብዬይቱ ቤቱን መንቀርቀር አረጋችሁ። አብራት በልታ አብራት በቃ ሁሉ ነገር አሳልፈው እንደሄት ከጓደኛው ተልፎ እንደሄቱና ሁሉ ነገር አካፍላት። ግን ያሽኛይቱ ያኔ ከዳቻት። እንደ አይነትም ጓደኛ አለ። አላህ ይጠብቀን ከእንደዚህ አይነት ነገር። አሁንት ይሄ ነው ጓደኛዬ ብለን ያንን ሰው አምነን ሚስጥራችን የምናከፍለው ሆነ ህይወታችን በቃ ውስጥ እንድናስገባው የምንፈራበት ጊዜ ደርሰናል። ለምን ይሄን ያለ ሁሉም የራሱን ህይወት ነው የሚኖረው። አረ በጣም ከባድ ነው፣ ወላሂ በጣም ከባድ ነው። ብቻ አላህ ይስጥርና መጨረሻ ላይ ምን እንደተደረሱ እንግዲህ አላወቅኩትም። እዚህ ድረስ ነው ያወቅኩት ማለት ነው። ግን ትክክለኛ ታሪክ ነው ማለት ነው። ቅርብ ቀን ያኔ ከወር ከሁለት ወር በፊት የተሆነ ነገር ነው። ልጅቱ ራሱ ስታወራ ቲቪ ላይ ምናምን ትክክለኛ የሆነ ስታወራ ሰምቻለሁኝ። ይገርማል። ያኔ አላህ ደህናውን ለኛም ቅልብ ይስጠን። ለኛ ጥሩ የሆነውን ሰው ጓደኛም እህትም ይሁነን። እኛ ለራሳችን ጥሩ ስንሆን ነው ሌላውም ሰው ለኛ ጥሩ የሚሆነው። ከራሳችን ብንጀምር ጥሩ ነው። ያለው መልካምነት ለራስ ነው እላለሁኝ። አላህ ይጠብቀን።